እንደ ምስራቅ ኢትዮጵያ ያው በየ3 ወሩ የጋራ እቅዳለን በጋራ እንገመግማለን። በእቅዱ መሰረት አፈጻጸሙን በጋራ ገምግመን ለሚገጥሙ ችግሮችን በጋራ መፍትሄ እያስቀመጥ አብረን እየሰራን ያለን እንደ ምስራቅ ኢትዮጵያ። ይሄን ደግሞ ሰብሳቢው ምስራቅ እዝ ሰብሳቢ ስለሆነ ምስራቅ እዝ ኃላፊው ይሄን በጥሩ ሁኔታ በተሳካ ሁኔታ መረጃ ከመላወጥ ያለፈ ጠላቶች የጸረ ሰላም ኃይሎች ከአንዱ ወደ ሌላ ቦታ እንዳይንቀሳቀስ እንዳይደበቅ እንዳይኖር እያደረገ ያለበት ሁኔታ ነው። የጠላት ሴልም ጭምር እስከ መደምሰስ እስከ ማጋለጥ እርሳቸው መረጃ ተለዋውጠን እየሰራን ያለው ይሄን ደግሞ እያስተባበረ ያለው የምስራቅ እዝ ነውና ይሄ ለዚህ አንዱ ትልቅ አስተዋጽኦ ነው። ህዝቡንም ሰላም ለማደፍረስ ብዙ እንቅስቃሴና ብዙ ፍላጎትና ብዙ ጉጉት ነበረ። ይሁን እንጂ ሊሳካለትም አልተቻለም። ምክንያቱም እንዳጠቃላይ ህዝቡና የመንግስት መዋቅሩና የጸጥታ አካሉ በጣም በቅንጅት የሚሰራበት አካባቢ ነው። እንዲሁም እንዳጠቃላይ ደግሞ ከምስራቅ እዝ ጋር በአንድነት አቅደን አፈጻጸማችንን እየገመገምን ያለውንም የጸጥታ ሁኔታ ሐሳብ እየተዋወጥን ነው መሄድ ያዝነው። በዚህም ትልቅ ስኬት ያመጣንበት ሁኔታ እንዳለ ማየት ይቻላል። በዚህ በምስራቅ ኢትዮጵያ አካባቢ በምስራቅ እዝ አስተባባሪነት የጥምር የጸጥታ ጥምር ኮሚቴ አለን። በዛ በጣም ቅንጅት በታከለበት መልኩ የአካባቢውን ሰላም በጣም ለማረጋገጥ ችለናል ማለት ነው። እንደሚታወቀው በተለይ በምስራቅ ቀጠና በተለይ ምስራቅ እዙ በየ3 ወሩ እቅድ አውጥቶ እዚህ በጋራ ከጎረቤት ክልሎችና ዞኖች ጋር በየጊዜው ያለማቋረጥ ስብሰባ ሲያካሂድ ነበረው። በዛ በተካሄደውና ገምገማም ስራ አፈጻጸምም እየገመገመ ብዙ ስራዎች ተሰርቷል። በአካልም በመሳተፍ በቀጠናችን የሚንቀሳቀሰው ጥላት ከኛ ጋር ሆኖ በመደምሰስ የኛ ጸጥታ ኃይሎችን በማጠናከር በተለይ በሎጂስቲክ በተለያየ ነገርም እየደገፈን ግዳጅ እንድንበቃ አድርጎ ጥሩ ስራ ሰርቷል። በምስራቅ ኢትዮጵያ አካባቢ ሰላምና ጸጥታ እንዲሰፍን ሁሉም የጸጥታ ኃይሎች ከህብረተሰቡ ጋር ተቀናጅተው እየሰሩ ሲሆን ይህንን በማቀናጀት በኩል ምስራቅ እዝ ዋነኛው አካል ነው። በዚህም የዞናችንም ሆነ የቀጠናው ሰላም አስተማማኝ ሆኗል። ቀጠናው ያሉት ማህበረሰብም ኢኮኖሚያቸው የተሻለ እየሄደበት ሁሉም ቢዝነስ ገበሬው ወደ አርብቶ አደሩ ከራሱ ሙያ አንፃር ገበሬው ደግሞ ተመሳሳይ የሚያርስበትና ሌሎቹ ደግሞ እንደፈለጉ የሚንቀሳቀሱበት ቀጠና ሰላም እንዲፈጠር ያደረገው ይሄ ኢዝ ስለሆነ ከሌሎች ጸጥታ አካላት ከክልሎች ጸጥታ አካላት ከዞኖች ከሚመለከታቸው አካልም በየጊዜው በየ3 ወሩ እየገመገመ እያስተካከለ ቀጠናውን ሰላም ያመጣ ኢዝ ነው ለማለት ይቻላል ማለት ነው።